ክትፎ ወድድ ባላለው ይሄ ደግሞ በጣም የምወደው ድመቴ ወሮ ነው። ዛሬ ትልቋ ማማ ትልቋ አባባ ይመጣሉ። እነሱን ዛሬ እንጋብዛቸዋለን። ክትፎ ቆጮ ልናዘጋጅ ነው። ዛሬ እኔ ነኝ ሁሉንም ነገር መቆጣጠረው። ወሮ ከክትፎና ከቆጮ አንተ የምትወደው ምግብ የቱ ነው? የቱ እንደምትወድማ ቃለው ክትፎ ነው አይደለ? ወድድ ያልጨረሽም አትመጭም? አባትሽ እኮ አያቶችን ይዞ እየመጣ ነው። እሺ አሁን ማይ ጋር እንሂድ። እማዬ ቆይ አሁን ምግቡን ስንጀምር ምንድነው የምናዘጋጀው? መጀመሪያ እጅሽን ታጠቢ። ታጥቤያለሁ እማዬ። አንቺ እስክትመጪ እኮ 2 አይነት ቆጮ አዘጋጅቼ ጨርሻለሁ። ከዛ ደግሞ ክትፎ እናዘጋጃለን። ቆይ ግን ቆጮ ከምን እንደሚዘጋጅ ታውቂያለሽ? ከእንሰት እኮ ነው። ለምንድን ነው ቆጮ 2 አይነት የሆነው? አንደኛው በዘይትና በበርበሬ ስለተለወሰ ነው የቀላው። ይሄኛው ደግሞ በርበሬ ስለሌለው ነው ነጣ ያለው። ስናቀርበው ግን ወይ ጠብሰን ወይ ደግሞ በለስላሳው እንዲሁ ማቅረብ እንችላለን። እሺ ማዬ፣ አሁን ክትፎ እናዘጋጃለን። ግን ማዬ ክትፎ እንዴት እንደሚዘጋጅ አላውቅም። እንዴት ነው የሚዘጋጀው? ውድድዬ ሁሉንም አሰራር አስተምርሻለሁ። ግን እኔ ልጅ የሀገራችን ምግቦች ለምን ጣፋጭና ጤናማ እንደሆኑ ታውቂያለሽ? በጣም ስለሚጣፍጥ ነው። ልክ ነሽ፣ በጣም ይጣፍጣሉ። ያው ምግቡን ለማዘጋጀት የምንጠቀምባቸው ቅመማ ቅመሞች፣ የተለያዩ ማጣፈጫዎችና የምናበስልበት አሰራር ጭምር ነው ምግቦቹ እንደዛ ጣፋጭ የሚያደርጋቸው። ማይ ይሄ ምንድነው? ይሄ ሚጥሚጣ ነው። ሚጥሚጣ ምግቡን ጣፍጦን እንድንበላ የሚያደርግ ልክ እንደ ቃሪያ የሚያቃጥል የመብላት ፍላጎታችንን የሚጨምር ቅመም ነው። ሚጥሚጣ እኮ ያቃጥላል። ይሄ ደግሞ የተነጠረ ክትፎ ቅቤ ነው። በውስጡ ብዙ ቅመማ ቅመሞች ነው ያሉት። ወይኔ ሽታው ደስ ሲል። ይሄ እዚህ ጋር ያለው ምንድነው? ይሄ ዋናው ለክትፎ የተመረጠ ልዩ የበሬ ስጋ ነው። ከሌላው ስጋ የተለየ የለሰለሰና ቀይ ስጋ ነው። ከቅቤውና ከቅመሞቹ ጋር ሲዋሃድ ልዩ ጣዕም ይኖረዋል። በጣም ደስ ይላል። አሜ ጃቢ መጣችሁ እንዴ? እማዬ ውድድ ጋር ላግዛት ልሄድ ነው ስላት አይብ ይዘህላት ሂድ አለችኝ። እኔ ደግሞ ጎመን አምጥቻለሁ። እናቴ ነች ያዘጋጀችው። ጓደኞቼ በጣም አመሰግናለሁ። ጎመንና አይብ እንደሚያስፈልግ ረስቼው ነበር። ወይኔ ጉዴ! እኔ እንኳን አልረሳሁትም ነበር። የጀቤም እናቶች እንደሚልኩልኝ ደውለው ነግረውኝ ነበረ። በጣም ነው የማመሰግነው። አያችሁ ልጆቼ፣ ጎረቤትም ሲጨመርበት የበለጠ የተሟላ ይሆናል። መተባበር፣ መተጋገዝ ባህላችን እኮ ነው። እሺ እማዬም ልክ እንደዚህ ነው ያለችው። እርጎ በአይብ ቢሆን አይሻልም? ከክትፎ ጋር የሚቀርበው አይብ ነው። ለምን መሰላችሁ? የክትፎ ሚጥሚጣ ስለሚያቃጥል አይቡ ቃጠሎውን ለመቀነስና ሚጥሚጣውን እንዳይሰማን ለማድረግ ይረዳናል። ማሜ ምን ሆነ ነው እርጎ ያልከው? እኔ እርጎ ስለምወድ ነው።
ውድድዬ አንድ ነገር ረስተሻል። ምን? ክትፎ በምንድን ነው የሚቀርበው? ወይ ረስቸው። አባዬ ለካስ ኮባ ቆርጦ አምጥቶልኛል። ቆይ ሄጄ ላምጣው። ጎሽ ውድድ፣ በያምጭና እዚህ ጋር አድርጊ። በሳህን አይደለም እንዴ የምንበላው? መጀመሪያ ሳህኑ ላይ የኮባ ቅጠል ይደረጋል። እኔ ግን የምበላው በዚህ ባለ 4 ማዕዘኑ ኮባ ነው። እኔ ክብ በሆነው ነው የምበላው። ትልቋ ማማ፣ ትልቋ አባባ እንኳን ደህና መጣችሁ። የኔ ልጅ ውድድዬ በጣም ትልቅ እየሆንሽልኝ አይደለም እንዴ? እና ዛሬ አንቺ ምግቡን እንዳዘጋጀሽ ሰምቻለሁኝ። በጣም ጎበዝ ልጅ፣ ጎበዝ። ክትፎና ቆጮ ሰርተናል። ማሚና ጀቤ ደግሞ አይብ፣ ጎመን አምጥተዋል። ወይኔ የሚጠጣ ነገር ሳናዘጋጅ። ይኸው አለ። ኧረ አለ። ለዚህ ጣፋጭ ምግብሽ ማወራረጃ የሚሆን የሚስማማ አንቺ የምትወጁን ብርዝ ይዤልሽ እኮ መጥቻለሁ። ለእንግዶችሽም ለእኛም ቅጂ። ይኸውልሽ። ትልቋ ማማ፣ ትልቋ አባባ በጣም ነው የማመሰግናችሁ። እሺ፣ አመሰግናለሁ። እማዬ ብርዝ እንደሚያመጡ ግን ታውቂ ነበር አይደል? አዎ፣ አያቶችሽ ብርዝ እንደሚያመጡ ነግረውኝ ነበር። እማዬ ስለረዳሽኝ አመሰግናለሁ። ታውቂያለሽ ብዙ ነገር እኮ ረስቼ ነበር። ውድድዬ አሁን ሁሉም ነገር ተሟልቷል። በይ ግቡና ብሉ በያቸው። እሺ እማዬ። ትልቋ አባባ፣ ትልቋ ማማ አሁን እንግባ ወደ ቤት።